አታ ጭራሽ ብለህ ቢመጣ ነገር ነበር የፈለኩት ቦታ ድረስ ነበር። ምንም ስላላደረኩ ንቀት መሆን ነው አይደል? ሰማኛለህ? ይሄ መጨረሻው ማስጠንቀቂያ ነው። አሁን ነው ይሄን ቤት ለቀውታል። አዝናለሁ። አልወጣም። አንተ ጭራ ሄኖክ ምንድን ነው? አባዬ ይሄ ባለባዝ ቤት ምን ያደርጋል? እኔ ለስራ ይዤ የመጣሁት ጭራሽ ከአባቴ ጋርም ግንኙነት ጀምራል ማለት ነው። ይኸውልህ አባዬ ይሄ ሰው የለየለት አጭበርባሪ ነው። ከአንተ ጋር ምንም አይነት ግንኙነት እንዲኖረው አልፈልግም። አንተን አይመለከትም። ከአባትህ ጋር በስራ ጉዳይ የተገናኘ ነው አይደል? እንዲህ ጋሼ? አዎ ስራ ነው ያገናኘን። ይኸውልህ አባዬ ከዚህ ሰውዬ ጋር ምንም አይነት ግንኙነት እንዲኖረው አልፈልግም። ደግሞ ቆመተኛለን ሂድ ውጣ ከዚህ ቤት። አይ የምትል ከሆነ ግን ከባድ ጉዳት ነው የሚደርስብህ። እኔ ለስራ ነው የመጣሁት። ከማንም ጋር ምንም አይነት ግጭት አልፈልግም። ጋሼ ልጆትን ስራ ተያዙልኝ። በቃ ምንድነው ሳታውቁም ዘልፈው? አባዬ አንድ እኔ እናንተ ውጭ ወተን እናውራ። ምንድነው የምታናግረው? ግድ የለም ናሽ በለኝ። አንዴ ወተን እናውራ። ምን አደረኩ? እኔ ልጅ የማንንም ሰፈር ያማረረ ሌባ ቤት ድረስ ትመጣለህ? ሮቤል ሌባ አይደለም፣ ይረዳኝ ነው የመጣው። ለዛውም በስራ ጉዳይ። ጭራሽ አማካሪም አድርገዋል። እሱ ካንተ የተሻለ ነው አውቀዋለሁ። በስራው ደግሞ በጣም ጎበዝ ነው። ይሄ ማለት ስለዚህ አብሮ እንዲሆን ወስናል ማለት ነው። ጠንካራ ሰራተኛ እንዲኖረኝ ይፈልግ ነበር። እሱ ደግሞ በስራው በጣም ጠንካራ ነው። ቆይ አባዬ ምን ሆናል? ያገኘውን ሰው ሁሉ ጠንካራ ሰራተኛ ነው እያልክ ቤት ማምጣት አለብህ እንዴ? እሺ ቀሌለው ቀር ቢያንስ እኔን ማማከር የለብህም? ምንም አታስብ፣ እኔ አውቀዋለሁ። ከእንግዲህ ደግሞ ከባለቤቴ ጋር እየተነጋገርን እንወስናለን። እንዴ ቆይ ቅዳሜ ያልኩ ግን እውነት ሆነ እንዴ? እንዋደዳለን። በዛ ላይ ደግሞ እሷ ነች እንጋባ ብላ የጠየቀች። አይ ቤቲማ በጭራሽ እንደዚህ አትልም። እሱን ካልክ ደግሞ እራሷን መጠየቅ ትችላለህ። ይልቁንስ ቤቱን ሞቅ ሞቅ አድርገው። አባዬ ይህንን ነገር ግን ደጋግመህ እንድታስብበት ፈልጋለሁ። ዝም ብለህ የምትወስነው ነገር እኮ አይደለም። ሄኖኪ አታስብ፣ ምንም አትጨነቅ። እኔ አባትህ አለሁ። በል አሁን እንግባ። ለሁሉም ነገር የተዘጋጀበት የምሩ ነው። እኔ ቤት እያለሁ ይሄ ነገር በጭራሽ እኔ ቤት እያለሁ በጭራሽ ሮቤል ጭራሽ ቤት ሊያገባ ተረጋጊ እንጂ እኔ ቆንጆ። ደግሞ እንዴት ነው ያማረብሽ? ውይ ይሄን ማጣትማ በጣም ከባድ። አንተ ልጅ ውጣ። ሌላ አይነት ውርደት ሳይከተል ከዚህ ቤት ውጣ። ለምንድን ነው የምወጣው? ደግሞ ከወጣሁ አንቺን ይዤ ነው የምወጣው። ባዶ እጄንማ አያዋጣኝም። እባክህን ሄኖክ ወይም ደግሞ ኬቢ ከመጡ ችግር ውስጥ ነው የምንገባው። ሄኖክ ነው ያሼ ባባልሽ። ደግሞ የቅዳሜውን ፕሮግራም አውቄዋለሁ። ምን? እንዴት ማለቴ? እንዴት አወቅ? ማን ነው ይሄንን ነገር የነገረ? አንቺ ግን አትረቢም። ለገንዘብ ብለሽ ወጥሽን አበላሽሽው። አንቺ እኮ ከኔ ጋር ነበር መኖር የነበረብሽ። አንድነት ልንገርህ፣ ከአንተ ጋር ከመሆን እኔ ሞቴን እመርጣለሁ። አሁንም እኮ ከሞት ያልተናነሰ ህይወት ነው የምትኖሪው። ያን ሽማግሌ ያቅፈሽ ትኖሪያለሽ። እሱ አይመለከትህም። ፈጣሪ ደግሞ ለእኔ ያዘጋጀልኛል። ደግሞ እዚህ ቤት ድጋሚ ላይ ካልፈልግም ውጣ። አሁንማ የቤተሰባችሁ አንድ አካል ሆኛለሁ እና እዚህ መምጣቴን አምነሽ መቀበል አለብሽ። ሮቤል በቃ ተወኝ። እኔ አንተ እንደማልሆን እያወቅህ ለምንድን ነው እንደዚህ የምትጨቀጭቀኝ? ሌላ ችግር ሳይፈጠር አሁን ከዚህ መኝታ ክፍል ውጣ። ምንም ችግር አይፈጠርም። ምክንያቱም ምን አንቺን ብዬ አይደለም የመጣሁት። አውቃለሁ ከሄኖክ ጋር ጸብ ለመፍጠር ነው። ኧረ አይደለም። እኔ እኮ ነኝ ከጋሼ ጋር እንድትጋባው የሳመንኩት።
ምን? አንተ ምን አይነት ውሻ ነህ? ምን አይነት ማዝራፍ አስሆነ ግን አንተ ምን አይነት ሰው ነህ? ምንድን ነው ፍቅር? ምን እየተፈጠረ ነው ያለው? አይደለም እኮ ጋሽ እንድትዘጋጅና ማድረግ ያለባትን ነገር እየነገርኳት ነው። ሮቤል ይባላል እሱ የኔ አማካሪ ነው፣ በትዳርም በስራ እየነገርኳት ነበር። ደግሞ በደንብ አውቀኛለች። ለዛም ደግሞ ደስተኛ ነች አይደል እንዴ? አዎ ደስተኛ ነኝ። ታዲያ ሚስቴ እንዴት ታገኛት? በጣም ቆንጆ ነች። ደግሞ እንደምትወዱት ደጋግማ እየነገረችኝ ነበር። ቅዳሜው ራሱ እስኪደርስ በጣም እንደቸኮለች ፊቷ ላይ ያስታውቃል። ሮቢ እንግዲህ ቀሪው ስራ ያንተ ነው። ኧረ አያስቦጋሽ፣ ምርጥ አድርጌ ነው የቀለበት ስነ ስርዓቱን ማዘጋጀው። እሺ በጣም እንግዲህ በርታ። እሺ እሺ። ይሄ ሁሉ ያንተ ስራ ነው ወይ? የሆነ መንገድ መፈለግ ያለብን አይመስልም? ከኔ ምንም ነገር እንዳትጠብቂ። ማድረግ የምትፈልጊው ነገር ካለ በራስሽ መንገድ ማድረግ ትችላለሽ። በጣም ታሳዝናለህ። የምትወደኝ ነበር እኮ የሚመስለኝ። አንተ ግን ምን አይነት ሰው ነህ? እንደዚህ ተቸግሬ እያየኸኝ የራስሽ ጉዳይ ትለኛለህ? ማርታ ራስሽ ነሽ አይደል ፈልገሽው እዚህ ነገር ውስጥ የገባሽው? ስለዚህ በራስሽ መንገድ ተወጪ። እኔም እንደምጠይቂ የምር አባት ሲያገባኝ ቆመህ ልታይ ነው ማለት ነው? ቆይ ራስሽ አይደል እንዴ እንጋባ ብለሽ የመጣሽው? ማን? እኔ? ደግሞ ሲጀመር የመጣሽው እሱን ፍለጋ ነው። እኔም ፈልገሽኝ አይደል? ገና እዚህ ቤት ስትመጪ ይሄ ነገር እንደሚፈጠር ማሰብ ነበረብሽ። ፈርቻለሁ። የሚይዘው የምጨብጠው ነገር ነው ያጣሁት። እውነት ህይወት ፈተና ነው የሆነችብኝ። እባክሽ አታስመስይ። ሲጀመር አባዬ ሁሉንም ነገር ነግሮኛል። ስለዚህ እኔ ፊት ድራማ መስራት አይጠበቅብሽም። እመነኝ፣ እኔ አይደለሁም እራሱ ነው ያስገደደኝ። በጭራሽ እሱ ሊያስገድድሽ አይችልም። አባቴን በደንብ አውቀዋለሁ። አባትህ የሮቤልን ምክር ሰምቶ ነው እኔን ሊያገባኝ ወሰነው። ተይ እባክሽ። ሲጀመር አባዬ ከራሱ ውጭ ማንንም ሰው ያዳምጥ። ምናልባት ደግሞ አስፈላጊ ከሆነ እኔ ራሴ ሄጄ ሮቤልን አናግረዋለሁ። እሱ ነው ሆን ብሎ ችግር ውስጥ የከተተኝ። ይህ የማይረባ እጅ ትሰማኛለህ ሮቤል? ከዚህ በኋላ በስተት ወደኛ ቤት ተመልሰህ እንዳትመጣ። ብችል እንኳን ሰፈር ውስጥ እንዳላይ። አሁንማ በግድም ቢሆን ማየት አይቀርም። ምክንያቱም አባትህ ሚስጥረኝ። ሮቤል እየቀለድኩ አይደል። ድጋሜ ወደ ህይወቴ ውስጥ ተመልሰህ እንድገባ አልፈልግም። በቃ ህይወቴን አትበጥብጠው። ያንተን ማስፈራሪያ ሰምቼ የምፈራ ይመስላል? ገና ከአንተ ማዋረዳቸው በጣም ብዙ ሂሳቦች አሉ። ከኔ ጋር መጣላት ከፈለግ ከኔ ጋር ተጣላ። አባዬና ማርታን ግን ለቀቅ አድርጋቸው። እኔ አንተን ለመበቀል የመጣሁት ማርታ አባትን የምትወዳቸውን ነገሮች በጠቅላላ አሳጣለሁ። ምክንያቱም እኔ የምወዳቸውን ነገሮች ስላሳጣኝ። ማርታ እኔ ስለምትወደኝ ነው ከኔ ጋር የሆነችው። ለአንተ ጥቂት እንኳን ፍቅር ቢኖራ ኑሮ ወደ አንተ ተመልሳ ትመጣ ነበር። ስለዚህ በቃ ተሆነ። ደህና እየተግባባን እያለ መተረበሽ ግን ጥሩ ህይወቴን ነው ያበላሸው። እሱ በጭራሻው ነው። ማርታ የኔ ብቻ ነበር መሆን የምችለው። በቃ እውነቱን ነው፣ ተቀበለው። ማርታ ያንተ አይደለችም፣ የአባትህ ናት። እስቲ ማን እንደሚያስወጣት እናያለን። ከእንዳንተ አይነት ውዳቂው ጋማ አብራት ኑር። አንተ ቁሻሽ ቆሜ ስላወራሁ ነው እንዳፈም መከፍተው። በቃ ከመደባደብ ውጪ ምንም የምታውቀው ነገር የለም። ማርታን ደግሞ የአባት አድርጌ ያሳያለሁ። እሺ ሰማኛለህ አይደል? ዳግመኛ ወደ ህይወቴ ተመልሰህ እንዳትመጣ። ድጋሚ ይሄ መጨረሻ ማስጠንቀቂያ። ያንተን ማስፈራሪያ መሰማ ይመስላል እንዴ? ደግሞ ላልጀምረው አልተነሳውም። እሺ እሱን አሳያለሁ። እሱን በቅርቡ አሳያለሁ። ምን ሆነሻል ውዴ? የምን መነፋረቅ ነው? የቀለበት ቀን እኮ ሲደርስ እኮ ደስ ሊልሽ ነው እኮ የሚገባው። የምትፈልጊው ነገር አለ እንዴ? አይ ይህን ነገር እያሰብኩኝ መሰለህ። ይኸውልህ ብዬ አሁን ዝም ብዬ ሳስበው ሁሉም ነገር የቸኮለ ነው ይመስለኝ። በፍጹም
እንዲያውም ዘገየን ነው የሚባለው። ምን መሰለህ፣ አንዳንድ ማስተካከል ያለብን ጉዳዮች አሉ። ማለቴ እንዴት ነው እኔ እናንተ ስንጋባ ሰው ሳያውቅ የምንጋባው? ቤተሰብ እኮ ማወቅ አለበት፣ ለሰዎች ማሳወቅ አለበት። ስለ የትኛው ቤተሰብ ነው የምታወሪው? ጎዳና አይደለም እንዲያገኘውሽ? ጎዳና? አዎ፣ ግን በቃ ቢሆንም ሰዎች ማወቅ አለባቸው። ግን ደግሞ ውስጤ ፈርቷል። ለምንድን ነው የማይሆነው? እኔ አስቤ ምንም የማይሳካ ነገር የለም። አላውቅም፣ ግን ደግሞ ስጋት እየፈጠረብኝ ነው። አይ እንግዲህ ተናግሬያለሁ፣ አታሟርች። ከእንግዲህ ቀጥ ብለሽ ትዳርሽን መኖር ነው። ትዳር ግን እኔ ለመመስረት ዝግጁ አይደለሁም። ማለቴ እንደምታይኝ ዝግጁ አይደለሁም? ታዲያ ቤቴ ምን አባሽ ልታደርጊ መጣሽ? ተቸግሬ ስለነበር ለመጠጋት ነው ወዳንተ የመጣሁት። እንደዚህ የሚባል ነገር የለም። ተስማምተን መጠሻል። በቃ እባክህን ተረዳኝ። እኔ ገና ልጅ ነኝ፣ አንተ ደግሞ በእድሜ ትበልጠኛለህ። እባክህን እኔን አስበኝ። ከዚህ በላይ ምን ልትሆኝ ፈለግሽ? ኧረ ጥጋብ፣ ስነ ስርዓትሽን ያዥ። አንቄ ነው የምገልሽ። እባክህን ተረዳኝ። እኔ አሁን ሁሌ ትዳር መመስረት አልችልም። እባክህን፣ ገና ብዙ ነገሮች ይጠብቁኛል። ስሚ፣ እኔ የምሰጥሽ ተቀብለሽ ብኖር ይሻልሻል። እከክሽን ባራገፍኩ። እባክህን እንድትረዳኝ እፈልጋለሁ። እኔ የወንድ ጓደኛ አለኝ። እባክህን፣ እኔ አንተ መሆን አልችልም። እባክህን ተወኝ። ጓደኛ አለኝ? ጓደኛ? እየቀለድሽ ነው? ከቻልሽ ለቀለበትሽ ቀን ጋብዥው። ያኔ አርጄ ጭንቅላቱን እሰጥሻለሁ። ምን ግን ትወጂኛለሽ? ባትወጂኝም ወደሽ ሳይሆን በግድሽ አብረሽኝ ትኖሪያለሽ። ካለበለዚያ ሞት ነው የሚጠብቅሽ፣ ለዛውም የስቃይ ሞት። ቆይ ግን እሺ ልጅህስ? ይኸውልሽ ነግሬሻለሁ። ልጄ የሚያውቀው አንቺ ፈቅረሽ እንደምንጋባ ነው። ከዛ ውጭ ሌላ ነገር ብሰማ ነግሬሻለሁ። ማትረባ አዲሱ አማካሪ ግን እንዴት ይሆናል? ሮቤልም ማለት ነው መልካም ልጅ ነው፣ እያቀለጣጠፈው ነው። ጥሩ። ነገ ከነገ ወዲያ ግን እንደማትጸጸትበት ተስፋ አደርጋለሁ። በጣም ቀልጣፋ ነው ከመልካም ባህሪ ጋር። ቆይ ግን መቼ አውቀው ነው እንደዚህ ስለሱ እርግጠኛ የሆነ እያወራኛል? ሄሎ። ሃይ። ትክክለኛ ውሳኔ በትክክለኛ ውሳኔ ላይ። የምን ውሳኔ ነው? ያው እንደነገርኩ እንድንጋባ ሀሳብ ያመጣችሁ እሷ ነች አይደለ እንዴ ውዴ? እሷ ናት የሀሳቧ ምንጭ ማለት ነው አይደል? አዎ ትወደኛለች። ሀሳቡ ያንቺ እንደሆነ ንገሪው፣ ልጄም ደስ ይበለው። አዎ ቅዳሜ እንድንጋባ የወሰንኩት እኔ ነኝ። በጣም ጥሩ። ስለዚህ ምንም ሀሳብ እንዳይገባችሁ፣ ሽር ጉድ ብለን ደስ እያለን እናንተ እንድራችኋለን። ደስ እያለን። ምን ብዬሽ ነበር? ልጄ በእኔ ደስተኛ ይሆናል አላልኩሽም ነበር? በጣም ደስተኛ ነኝ አባዬ። ከዚህ በላይ ደግሞ ደስተኛ እንድትሆን ምኞቴ ነው። ለአንቺም ቢሆን መልካም የትዳር ዓመት ይሆናልሽ። እንግዲህ ከእሷ ጋር ተስማምታችሁ እንደምንኖሩ ተስፋ አለን አይደለ እንዴ? እኔ ፍቅር። አዎ። አረ በደንብ እንግባባለን አባዬ፣ ምንም እንዳታስብ። ሚስት እንድትሆን ብዬ ስጸልይ ነበር፣ ይኸው ተሳካ። በቃ እኔ ገብቼ እረፍት ላድርግ። እሺ እኔ ቆንጆ እረፍት አድርጊ። ለቅዳሜው ደግሞ ተዘጋጅ። እሺ። ቆይ ግን አባዬ የመረኑ እሷ ናት እንጋባ ብላ ጠየቀች? አልሰማትም እንዴ እንዴት ደስ እንዳላት? በተለይ ደግሞ መኪና ገዛልሻለሁ ካልኳት በኋላ እኔ ጋር መሆኑን ፈልጓለች። መኪና? ለእሷ ምንም ቢደረግላት ሲያንሳል ነው። በጣም ጥሩ ልጅ ነች። ደግሞ ልገዛላት ያሰብኩትን መኪና ወደዋለች። ቆይ እኔ ያልገባኝ ግን እንዴት ነው ይህ ነገር እንዲሆን የፈቀደችው? እንዴት ነው አንተ ለማግባት የወሰነችው? ምን መሰለ የኔ ልጅ፣ ሴቶች ከልጅነቴ ጀምሮ በጣም ነው የሚወዱኝ። ቤቲም ከልብ ወዳኛለች፣ ያስታውቅባታል። ቆይ ግን አንተ እሷ የምታገባት ማግባት ስላለብህ ብቻ ነው ወይስ እሷን አምነህ ተቀብላት ነው? ይኸውልህ የኔ ልጅ፣ ብቸኝነቱ በጣም ከብዶኛል። አንተም ቢሆን አሁን ማግቢያ እድሜ ላይ ነህ። እኛ ምን እናድርግ እንግዲህ፣ ወጣት ሴቶቹ እንዳለ ሽማግሌ አባቶቻችንን እየፈለጉ እያገቡ ነው ያሉት። ጨረሳችሁብን እኮ። ምን አማራጭ አለ? እኛም እንግዲህ እስክትሸመግል ድረስ መጠበቅ ነው። የአሁኑ ልጆች እኮ ፍቅር አሰጣጥ አታውቁም። ለዛ ነው እኮ እኛ የሚመርጡት።
ግድ የለም እኔ አስተምርሃለሁ። ለማንኛውም መልካም ትዳር እንዲሆን እመኛለሁ። ምንድን ነው? እያለቀሽ ነው? አይ አይደለም፣ ዝም ብዬ ነው። እንዴ እያየሁሽ። ከእንግዲህ በኋላ እንባ የሚባል ነገር አልፈልግም። ምንድን ነው እሱ ደግሞ? ቆይ አንተ ከኔ ምንድን ነው የምትፈልገው? በቃ ተወኝ። እኔ ላንተ አልሆንም አልኩህ እኮ። አሁንማ አንዴ እጄ ገባሽ፣ ለዛውም የአንበሳ እጅ። እኔ አልፈልግም፣ በእናትህ በቃ እኔን ተወኝ። ይኸውልሽ እጄን ካነሳው አልመለስም። አርፈሽ ብትኖር ይሻልሻል። ማንም አያስጠልሽም። እኔ ጉዴ። ቆይ እሺ እኔ ምን ይሻለኛል? አምነሽ የገባሽበት ነው። ያለሽ አማራጭ የኔ ሚስት መሆን ብቻ ነው። እሺ ቢያንስ ቤተሰቦቼን ላሳውቃቸው። ይኸውልሽ ከእንግዲህ በኋላ አንቺ ቤተሰቦች እኔና ልጄ ብቻ ነን። ይኸውልሽ ማንም ጋር ነግሬሻለሁ፣ ስልክ መደወል፣ ወደ ውጭ መውጣት አይቻልም። ጠባቂ አለ። የመጨረሻ ማስጠንቀቂያ ነው፣ ነገርኩሽ። ጠባቂ? አዎ። ነይ እስኪ ትቅፍቅፍ ብለን እንተኛ። ደግሞ ስለ እኔ አንዲት ነገር ትንፍሽ ብትይ ሲጥ ነው ማድረግሽ። ነይ አሁን በይ እንተኛ። እባክህን ኬቪን አታስጨንቀኝ። እባክህን ኬቪን። እንደሱ የሚባል ነገር የለም። ቁጭ በይ። የምልሽን ነገር መስማት አለብሽ። እባክህን ኬቪ አታስጨንቀኝ። ሰሚያልሽ? በጣም ውሸታምና አስመሳይ ሰው ነሽ። ደስ ያለህን ማሰብ ትችላለህ። በቃ ከዚህ በኋላ ሙሉ መብቱ ያንተ ነው። ቆይ እንዴ ለገንዘብ ብለሽ አያቺ ከመንሱ ጋር ለመጋባት ታስበልሽ? ምን አይነት ቆሻሻና ውዳቂ ሰው ልትሆኚ ነው? በማታውቀው ነገር አትዝለፈኝ። እኔ ውዳቂ ሴት አይደለሁም። እሱን ማኮ ከፍቅር ገንዘብ ስታስበልጭ በደንብ አየሁሽ። ቆይ ድሮ የሰራሽ ስህተት ይሁን ይባል። አሁን ቶሎ ካልተጋባን ብሎ አባዬን ማጣረፍ ምን የሚሉት ነገር ነው? አሁንም ቢሆን ምንም ያጠፋሁት ጥፋት የለም። ለአንተ ያለኝ ፍቅር ትንሽ እንኳን አልቀነስም። በቃ ይሄ መሆን ስላለበት ነው። ሀሳቡ ያንቺና ከአንቺ እንደመጣ በገዛ እንደበትሽ አስረድተሽኛል። ተው በቃ ማውራቱ ምንም አይጠቅምህም። ትሰሚኛለሽ ማርታ? አባዬን አታልሽ አገባሽ። ግን ደግሞ ባዶ እጅሽን እንደመጣሽ አባዬ እውነቱን ሲያውቅ ባዶ እጅሽን መንቅሮ ከዚህ ቤት ያስወጣሻል። ይህንን እመኝ። ፌኖክ ታውቃለህ፣ እኔ ለገንዘብ ብዬ እዚህ ቤት እንዳልገባሁኝ። ተይ እባክሽ። አሁንም ልታታይኝ እየሞከርሽ ነው። ለሴራሽ ስትይ እዚህ ቤት እንደገባሽ አሳምረሽ ታውቂዋለሽ። ለአንተ ብዬ ነው እዚህ ቤት የመጣሁት። ስንቴ ነው የምነግርህ? ቆይ ለምንድን ነው የማይገባኝ? ምንድን ነው ለእኔ ብለሽ? ስለምወድ ስለማፈቅር። በቃ የምትወጂኝ ከኔ ጋር ሆነሽ ከሮቤል ጋር መተኛት ነው? ያ ነው ለአንቺ ፍቅር? ምን አይነት ሰው ነህ ግን? ምንድን ነው የማይገባ? ቆይ እሺ እንዴት አድርጌ ላስረዳክ? እኔ ከአንተ ጋር መጨቃጨቅ እንዴት እንዳስጠላ የምታውቅ። ልጅ ሮቤል እንደወስን ስላደረከኝ በጣም አመሰግናለሁ። ምን አደረኩሎት? እና ጋሽ ምንድን ነው? እንዳገባ ያማከርከኝ ነዋ። እንዳልከኝ እኮ ቤት የቀረበች ለጥቅም ነው። እሱማ ግልጽ እኮ ነው። ወጣት ነች፣ የፈለገችውን ሰው መርጣ ማግባት ትችላለች። ስለዚህ አንተ ጋር የመጣችበት ምክንያት ገንዘብ እንደሆነ ግልጽ ነው። ከረፈደም ቢሆን ገብቶኛል። ልትጫወትብኝ ነበር፣ ቀደምኳት። አረ ይመቹት ጋሽ። እንዳልከኝ ቅዳሜ እንጋባለን ስላት እያለቃቀሰች ነው። የዘመኑ ሴቶች እንደሆነ ማታለል ልምዳቸው ነው። አሁን እንኳን አታስብ፣ እኔን የመሰለ ሰው ሰጥተዋል። አዎ በጣም ቀጣፊ ናት። ሌላ ፍቅረኛ እንዳላትም ነገረች። ፍቅረኛ? ከዚህ በኋላ ከቤት እንዳትወጣ አድርጋት። ከቤት ከወጣች ዳግመኛ አታገኛትም። ፍቅረኛዋን እንዳታገኝ፣ ካገኘች ደግሞ ቀጥታ መግደል ነው። ለእሱ ደግሞ ይረዳል። ምህረት አላደርግላትም። ከእሷ ጋር ቆሞ ያየሁትን ሁሉ ነው የምገለው። በሚስትህማ በጭራሽ መደራደር የለብን። በፍጹም ከጄ ገብታ እችን የመሰለች ቆንጆ በፍጹም አታመልጠኝ። ምንም ነገር ቢሆን ወደኋላ ማለት የለብን። ልጅህም እንኳን ቢሆን በአሁኑ ሰዓት ከእሷ የማስበልጠው ምንም ነገር የለም። አሪፍ ሀሳብ ነው ጋሽ፣ ጥሩ አድርገሃል። በጣም አመሰግናለሁ።
በቅዳሜው ፕሮግራም በደንብ እንድትዘጋጅበት እፈልጋለሁ። እንግዲህማ ቤተሰብ ሆናል እኮ ከዚህ በኋላ ወደ ቤታችሁ ደጋግሞ መምጣትም አይቀርም። እንዴ ሮቤል፣ እኔ አንተን ከልጄ ለይቼ አላየም። ግን ጋሼ ልጆት የወደደኝ አይመስልም። እሱ የዋህ ነው፣ ሰዎችን በቀላሉ ይወዳል። እኔ እነግረዋለሁ ካልክ እንግዲህ አንተን የመሰለ አባት ተገኝቶ እንዴ ሮቤል፣ ቸርስ። ሄሎ፣ ስማ አብርሃም፣ የት ሆናል? ኧረ በእናትህ በጣም ብዙ ችግር ተፈጥሯል እዚህ ቤት። ማርታ ለገንዘብ ብላ እንደቀረበችው አባዬ ያውቋል። አይገርምም? ደግሞ ቅዳሜ እንገባ ብላ እኮ ሀሳቡን ያመጣችለት እሷ ናት። እኔማ ምን ለማድረግ አስባለሁ፣ ግን ይኸውልህ ዳግመኛ ማርታ የምትባል ሴት በህይወቴ ውስጥ እንድኖር አልፈልግም። ምንድን ነው ግን አንተ ልጅ አባት የምትለኝ? አባዬ ምን አድርገት? እባክህ እራስ ጉዳይ። እዚህ ቤት በጣም እግር አበዛ። በሰላም ማርታ እንደሆነ በጭራሽ አታገኛት። ደስ የሚለው ነገር አንተም አታገኛት። ደግሞ ከዚህ በኋላ ቤተሰብ ነው። እዚህ መምጣቴን ልመዶች ትሰማኛለህ? አባቴ ስለፈቀደና ስላልፈቀደዋል። ከዚህ በኋላ ግን እዚህ ቤት መምጣታችን ተግባባን? አልተግባባንም። ደግሞ መቼም ልንገባ አንችልም። ከፈለኩ ደግሞ ከዚህ ላስወጣ እችላለሁ። ለዚህም ተዳርሰናል። አመንክም አላመንክም ያሞኝ አባትህ የእጄ መዳፍ ውስጥ ነው ያለው። ሮቤል አልደግሞም። አባቴ እንዳትናገር። ይሄ መጨረሻ ማስጠንቀቂያ ነው። ይህንን ቤት ለቀውጣ። የሚያሳዝነው አለ። ምክንያቱም አባት ነው ቤት ድረስ እንደሆነ አይጠራም። ሮቤል